ቪዛ ያስጀመርኩ ስሙሽ ቪዛ ያስቆረጥኩበት ይቆረጣል ያስጀመርኩበት ይቆረጣል ነው የተጀመረበትን ትስጠኝ እኔ ውሸታም ኮንክ ለ5000 ሰው ይቅርታ ጠይቄ አሜንንም ይቅርታ ልጠይቃት አይ ካለች ግን አሜን አንደኛ ለሽፎን አይደለም እቺ ልጅ የከፈለቻት ወደ አዲስ አበባ ነይና ከዛ በቃ ፕሮሰሱ አለ ቤተሰብሽን ተሰናብተሽ ነይ ወደ አዲስ አበባ ያለችበት ሪከርድም አለ አሰማለሁ ሪከርድችን ብላ ያመጣችሁ ማለት 60000 ብሯን ነው የምትመልሰው እኮ ስለዚህ አሁን ምን እንዳመጣለሽ መሲ አፕላይ የተደረገ ነገር ካለ አፕላይ የተደረገበት ደረሰኝ ይሰጠን የተከፈለበት ካልሆነ ግን ኔቨር ኤቨር አሚን ምንም ማስረጃ የለሽም ስለዚህ የልጅቷ ብር ወደ ሽፎኑ ከመምጣታችን በፊት ይሄ አፕላይ የተደረገበትን ነገር እንፈልጋለን ምክንያቱም አንድ ሰው ለምሳሌ እኔ ላሜን ብር ሰጥቻለሁ ብዬ በምክንያት ነው ወይም ደግሞ በሪዝን ነው ስለዚህ አሁን መሲ ላንቺ ሲሰጥሽ አፕላይ የተደረገበት ታሪ ምንም ዳታ አፕላይ የተደረገ የለውም በዚህ ፓስፖርት ይሄው እንግዲህ አንቺ የመሲ ፓስፖርት ላከሽ ደግሞ እንዳትል የራሷን የልጅቷን ነው እባካችሁ ወይ ደግሞ የማንንም ፓስፖርት አይደለም ኤምኬ በቪዲዮም ቢሆን አሳይልኝ በመረጃ ነው ከኔ ጋር ምትገኝ ለምን ሲጀመር ያንቺ አፕላይ ስሙን ካነበበ ይበቃል ስሙን አንብብ በቃ ይሄው አፕላይ የተደረገ የለም ጋይስ ስለዚህ አሜን አሁን አፕላይ የተደረገበትን ብር እቆርጣለሁ የሚለው ቫልዩም የለውም ቢኮዝ አፕላይ የተደረገ ነገር የለም ይሄንን ካመንሽ በኋላ ወደ ሽፎኑ ደግሞ ወደ ልብሱ እንሄዳለን ወይ አሜን ያንዴ ሸኔ እናት ቆይ ተስፍሽ አንድ ነገር በዛው ልናገር 60000 ብሩ የተከፈለው ለሽፎን ሳይሆን ልጅቷ የከፈለችው ለቪዛው ነው የቪዛውን 60000 ብር ትመልስና የሽፎኑን ሁለቱን አስገብተን እናደራድራለን እሱ እኮ እናደራድራለን ትክክል እውነት ነው እሱ ትክክል ተስፍሽ ተናገር ተስፍሽ የምትናገረው ነገር ካለ እድሉን እንስጥ ተስፍሽ ተናገር ምናልባት አይ ማለት የፈለኩት እኛም የመጣውት የተበደለችው እህታችን 60 ምናምን ሺህ ተነኮ ደረሰኝ ለመክፈል ፈቃደኛ ናት ወይ የወንድሟም የገባበትም ሰው ስልክ እየደረሰን ስለሆነ ለሱን ታሳውቃለች ኦኬ አሚን ሰምተሻል ተስፍሽ እየጠየቀሽ ነው አሁን ከኛ ላይ ወረጅና እንግዲህ ከሱ ጋር ተነጋገርን አይ የ60000 ብሩን ትጫጫታለሽ ወይ ፈቃደኛ ነሽ ወይ አሜን ሰማይ እንት ማለት በቃ አይል ሳሪ እኔ ትናንትናም ቢሆን ያልኳት አሜን እኔ ሳልሆን የጠየቅኩሽ ተስፍሽ ነው ተስፍሽን መልሽላት በቃ ባጭሩ ብሯን ትመልሻለሽ ወይስ ደግሞ አትመልሽም ነው ምክንያቱም አንቺ በቂ መረጃ እያቀረብሽልኝ ስላለ መልስም እኮ አላልኩም ሳሪ ተስፍሽ ነው ተስፍሽ አንተ እኔ ዘቀዘቀች ይላልኳት እኮ እሱንማ ስቴፕ አለ ለምን ዘቀዘቀች ስላወራች አይደለም ብሩንም ቢሆን መጀመሪያ እመልስልሻለሁ ሀታ ባሌ እኔ ብርሽን አስገባልሻለሁ ስናስገባልሽ ግን የኛን ዕቃ የያሽውን ዕቃ ትመልሻለሽ ብርሽ የተሰፋውን ሽፉን ትወስቻለሽ ብሏታል እኛ ብር አናስገባም አላለም ቪዛ አፕን አልሆነም አው ቪዛ አፕን ያልሆነው ቪዲዮ ስላላከች ነው እሱን እኮ እየነገርኩሽ ነው ቪዲዮ ካላከች ቪዛ አፕን ሆኖ ሊወጣላት አልቻለም እሺ አሁን ምን መሰለሽ አሜን አሁን ወደኋላ ግን ተስፍሽ የጋጋምን ለምን አይወጣልኝም ለኔ እኮ እሱን እናወራለና አሁን እኮ ሌላ መጀመሪያ በስቴፕ እየጨረስን ነው የምንሄደው እኮ እንዴ ወዲያው ድብልቅልቅ አይሆንም አሁን ልጅቷ ቪዛ የወጣላት ፕሮሰስ የለም ማስረጃ የለሽም ማስረጃ ካለሽ እንጠብቅሽ ደቂቃዎች እንስጥሽ አምጪልን ማስረጃ ከሌለሽ ግን ተስፍሽ ጥያቄ እየጠየቀሽ ነው ምን አለሽ አሁን ይሄንን ብር 60000 ብር ትመልሽ አትመልሽ ምክንያቱም እዚህ ጋር የምናስቀምጣቸው ሰዎች እኛ የምንዳኘው በህግ ነው ህግ የበላይ ነው አዳምጪኝ አሜን ህግ የበላይ ነው እኛ ተከታይ ስላለን ፎሎ ስላለን በማንንም አናስፈራራም አስፈራርተንም ሄደን አናቀም እዚህ ቲክቶክ ላይ አብዛኛው ሰው የሚያቀን በመረጃ በማስረጃ ነው ስለዚህ እነ ተስፍሽ ቅልቦች ኢትዮጵያ ያሉ ከመንግስት አካል ጋር የሚሰሩ ለኛ የመጡ ናቸው እስከዛሬም የተበላ ብር አስመልሰውልናል የወንድምሽ ስልክ ተገይቷል የገባበት አካውንት አለ እንጠይቃለን ነገር ግን አሚን አንቺ መረጃ እስከሌለሽ ድረስ ብሩን ትመልሻለሽ ወይ ብሎ ተስፍሽ እየጠየቀሽ ነው ከተስፍሽ ጋር አሁን ተመላለሱ እኛ ከዚህ ነገር እንውጣና ቀጣይ ደግሞ እንሄዳለን ችግር የለም ስለመዘቅዘቁ ስለሌላው ነገር እናምናለን እንደራደራለን አሁን ተስፍሽ መልሽለት እሱ የሚልሽም በቃ ሌላ ምንም ነገር የለውም እኮ ነው ወንድሜ ተስፍሽ እኛ ብር አንመልስም አላልንም
ቪዲዮ ስላለከች ቪዲዮ አልወጣም። መሲ መታ ተሳደበች። ስትሳደብ የኔን እውነት ሰምተሻል ወይ? ልጄ ለምን ዘቀዘቋት? እኛ የሷን ብር አንፈልግም። አዎ የአንድ ቀን ስራዬ ነው። አዎ የአንድ ቀን ስራዬ ነው። አሁንም እደግምልሻለሁ የኔ የአንድ ቀን ስራዬ ነው። ያርዱሻል እና ቤት ይሰበለም። ስለዚህ የሷን ገንዘብ አንፈልግም። መጀመሪያ ግን ይሄን ብር ስናስገባላት የቪዛ ብር ስታስገባልን እኛም የተያዘብንን እናስመልሳለን። ልጆች ከገጠር አመጣች ገጠር አይደለም እዚህ ሀገር ያሉትን ሰዎች እኔ በስርዓት እንኳን አናግራቸው አላውቅም። ስላወራች አይደለም እውነቱ እንዲወጣልኝ እፈልጋለሁ። ድጋሚ በቤቴ መታ እንድትከሰኝ ቦይስ እንድታረግልኝ አልፈልግም። መሲ ብርጁክ ትልንገርሽ ድጋሚ በቤቴ መተሽ ቦይስ እንድታረግልኝ። አሚን የተጠየቅሽው ስለ 60 ሺህ ብር ነው። ታስገቢለታለሽ አታስገቢለትም? በቃ ይሄንን ነው ተስፍሽ አውራሽ እናስገባላታለን። የልብሴን እቆርጣለሁ። ታስገቢያለሽ። አትቆርጭም እቆርጣለሁ። ምንው ለልብስ አሜን። ኧረ በእመቤቴ ኧረ ቆይ እያናገረሽ ነው። ተረጋጊ ሙኒትዬ። ቆይ አንድ ጊዜማ ተስፍሽ አውራ፣ አንተ አውራ። እድሉን አንተ እንስጥ። በቃ እኛ እንወጣለን። ስለ ልብሱ እኛ ደግሞ እንመለሳለን። ችግር እኔም አሁን ወደ ሌላ ስራ ልሄድ ስለሆነ ለዚሁ አንተን ነው ቁጥር እየሰማሁት ያለው። አሁን እያወራን ያለነው በዚህ በተበደለች ወይንም ደግሞ የተቀበለው 60 ሺህ ብሩ ላይ ነው ያለውና ደረሰኙም እኛ ጋር የደረሰው በእውነት ለመናገር 3-4 ቦታ ደውዬ ነው እናንተ እያወራችሁ እንደዚህ አይነት ሆኗል። በ60 ሺህ ብሩም አካውንቱን ስልክ ቁጥሩን ለማግኘት እንትስናደርግ ነበረውና 3-4 ቦታ ደውለን ነው ቁጥሩን ያገኘነው። ስለዚህ ይሄንን ነገር ደግሞ ካመንሽና አንቺ መክፈል ፍላጎት ካለሽ የልጅቷን ገንዘብ ክፈያት። ሌላውን ደግሞ ቀስ ብላችሁ ተነጋገሩና በተሰጣጣችሁበት መንገድ እንተንበር። እኛ ያለንበት አሁን ደግሞ እኛ ያለን የሰጣችሁ ስለሆነ ያስተጋባል ወይ እሰማለሁ አይደል? ትሰማለህ ተስፍሽ ሄድበት። ስለዚህ የልጅቷን 60 ሺህ ብር አሁን እዚህ ባለው ህዝብ ፊት እኛም በዚህ ጉዳይ ላይ ነው ቁጭ ብለን እየጠበቅንሽ ያለ ነው። 60 ሺህ ብሯን ትጫን እጥር መጠነስ። ከዛም በኋላ ያለሽን ጉዳይ ደግሞ ካለ የራስሽን እንደዚሁ እዚህ ያሉት ለዛችኛዋ ብቻም ሳይሆን ላንቺም የምንቆም እህት ወንድሞች ስለሆን በሚያስረዳ ማስረጃ ባለሽ መልኩ እንጠይቅልሻለን ማለት ነው። የሚያስተጋባ ነገር አለ። እንግዲህ ገንዘብ ግን ስጫት። የእሷ ነው። ተስፍሽ ሚውት አድርጊያት ነበር። አሁን አሜን ሚውትሽን አንስተሽ ለተስፍሽ መልሽ። የመጀመሪያው መሰለኝ አብርታ እንዴት አጥፋውና ከዛ ይስተካከላል። ሰማ አሁን አውርጆ አሜን። ይኸውልህ ወንድሜ ተስፍሽ እኔ ባለፈው ሀቢባ ቤት ቀርበህ ነበረ በእኔ ጉዳይ፣ እኔ በተዘረፍኩት ጉዳይ ማለት ነው። እኛ የሰው ገንዘብ አንፈልግም። እኔ ልጅ ይዤ ነው የምሰራው። ከዛ በተረፈ ግን ሲሰድቡኝ ስገፋ ዝም ብዬ አላይም። ቪዛ አፕል ለመሆን ቪዲዮ መላክ አለባት። ቪዲዮ አልክም አልፈልግም ስትል ኦኬ ቪዲዮ ብርሽን እንመልስልሻለን። እኔ ያልኳትም ባሌም ያላትም ማለት ነው ብርሽን እኛ የሰው ገንዘብ 60 ሺህ ብር ለኔ ምንም አያደርግልኝም። ልጇን በኔ ብር ነው የምታሳድገው ላለችው ሰርቼ ነው ልጄን ማሳድጋት። ትናንትና 500 ሺህ ብር እኔ ስበላ ወንድሜ ተስፍሽ ነበርክ እረርተኸኛል። ኦሬዲ ሊባይቱ ስለጠፋች ነው አልተመለሰልኝም። ይሁን ብዬ እኔ ተቀብዬ እየሰራው ነው። ግን አንዳንድ ሰዎች እኛ ተሰሚ አለን፣ እኛ እንደዚህ ነን፣ አካውንት እናዘጋለን፣ አካውንቷን ፎሎ አታድርጓት፣ እሷ ሌባ ነች እያለች ስም ላጠፋችሁ ራሱ መሲ ብርጁክ ትቀጣለች። ከዚህ ሳይደርስ ባሌ በ4 ብሩን እኔ አስገባልሻለሁ። የሽፎኑን የራያ ልብሱን አንቺ ትመልሽልናለሽ። ሽፎኑን ኦሬዲ ላንቺ ስለተሰፋ አልፈልግም የሚባል ነገር የለም። እቃ ከጠበበ ከሰፋ ይቀየራል። ልኳ የሆነ ነው። ለሌላ ሰው ያወራችሁ የተለበሰ ልብስ ላኩልኝ ብላ ነው። እኛ ልብስ ሽጠን ለብሰን አንሸጥም። አንድ ነገር። ሁለተኛ ህፃኗን ለምንድን ነው የዘቀዘቋት? ይሄ ጥያቄ። ኦኬ እኔ ስለጠየቀች እኔ ልመልስላት። ልጅሽ ስለመዘቅዘቋት ትላንት አንቺ ነሽ አይደል አሜን የላክሽልኝ?
ለልጅቷ አንዴ ትላንት ነው የላክሽልኝ ስትልኪልኝ አይደለም ያንቺ ልጅ ማለት ነው አይደለም ያንቺ ልጅ የባንግላዴሽ ልጅ ብትዘቀዘቅ ምናገር ነው ልጅቷን የፖስተሽውን አንሺ መረገጥ ካለባት አሜናት የምትረገጠው አንቺ ስምሽን ስለማላውቀው ነው በልጅሽ ስም ነው እንግዲህ ከፈች አሜን ነው ምንድነሽ መረገጥ ካለብሽ አንቺ ነሽ የምትረገጪው አንደኛ ይሄ ሲቀጥል ቅድምት አንድ ውሸት የዋሸሽው ልንገርሽ ነው ሚውት አርጊ ምን አለሽ አሁን ይሄንን ብር ከመለሽ በኋላ ደግሞ እቁብ ሰብስበሽ ስለበላሻት ልጅም ደግሞ ገንዘብ እናወራለን ሁሉንም የተበደሉ ልጆች ዛሬ ሁሉንም እንቅጭን አውርተሽ የዚህኛው 60,000 ብር አሁን ታስገቢያለሽ የቁቡንም ደግሞ ትነግሪናለሽ ስለምትኝ ምን ቁብ ሰብስቤ አልበላሁም አንድ ነገር እኔ ልንገርሽ ኦኬ እሱንም ትሰጭናለሽ አሁን ግን 60,000 ብሩን አስገቢላ አሁን ባለቤትሽ ያስገባና ከዛ ስለ ቁቡ እናውራ ስለቁም አሁን ነው ዘግተንሽ ሞርቶ ድጋሚኔ ካንተ ጋር አሁን እስኪ እዚህ ጋር ለተቀመጠው ለተስፍሽ መልስ ስጪው እሱ ያለው የ60,000 ስሚማ አሜን ተስፍሽ እየጠየቀሽ ያለው ስራ ፈት ሆኖ አይደለም እዚህ ጋር የተቀመጠው ምናልባት እኛ ስራ ፈት መስለን ብንታይሽ የሚጠይቅሽ እኔ ጋር የ60,000 ሪሲት አለ እሱን ትመልሻለሽ አትመልሺም አይ ካልሹ ይውጣ እሱ ስራውን ይስራበት ሌላ ታሪክ የመስማት ግዴታ የለበትም ሌላ ነገር ደግሞ ይቀጣ ሌላ ደግሞ ትልቅ ወንጀል ብዬ የምነግራችሁ እዚህ ውስጥም ያላችሁ በኤጀንት ሰው በህጋዊ መልኩ ማይሄድ ከሆነ በፈለጋችሁ እኔ ሰው አውቃለሁ እንዲህ አደርጋለሁ እያላችሁ ሰዎችን እየጠራችሁ ገንዘብ የምትቀበሉ አደርጋለን ብለን አላልንም መጡብን እንጂ አልመጣንባቸውም እኔ የወንድ ካምፓኒ ያለኝ ያመጣቸው ልጆች እያንዳንዱ ደውዬ ላሰማህ እችላለሁ ይቅርታ ላነጋገር ወንድሜ ይቅርታ አደርጋለሁ አላልኩም እኔ ኤጀንሲ የሴት ኤጀንሲ የለኝም ዱባይ እንድትገባልሽ ከፈለግሽ ለሌላ ሰው እሰጥልሻለሁ ትመጣለች 60,000 ብር ላስገባ አንቺ ኃላፊነት ትወስዳለሽ ትለኝ እሺ ብያታለሁ አስገብታለች ሞልቼ ትወስዳለሁ ልጆቹን ሰላማቸው ከዛ በተረፈ 60,000 ብር አንመልስም አላልንም ነገም ዛሬም 60,000 ብር አይደለም እንመልሳለን የልብሴን እቆርጣለሁ አሁንም ዱባይ ተሰማሽኝ ነው ልጨርስን አንዴ እስከምጨርስ እንዴ ግራ ይገባኛል ፍትሌት ነው ፍትካርክ በስርዓት ዳኛ ወንድሜ ፍት እኮ እያልኩሽ እኮ ነው ወይ አንድ ሰሚ አንድ እኔ ያወራሁሽ ያለው ሰውን ወደ በስደት እንትን ለማድረግ ቢያንስ ሀገር ቤት ውስጥ የተመዘገበ ተቋም ኤጀንት መኖር አለበት ኢትዮጵያ ውስጥ አብረሽ የምትሰሪው ኤጀንት ማን ነው ሰውን ገንዘብ እየተቀበልሽ ወንድም ይሁን ሴት እኔ ልካቸዋለሁ እኔ ቀበላቸዋለሁ ተመዘገበ አለይ ምናምን ነገር የምትይው እሱ መስሪ ኢትዮጵያ ያለው ካንቺ ከማን ጋር ነው ሆነሽ መስሪው የሚለውን ጥያቄ መልሽልኝ ይገዛው ከቻልሽ እንደው እንደዚህ መጎርጎር ውስጥ እንዳንሄድ የልጅቷን ገንዘብ ትጫትና እንትን አሜን ሚዩት ነሽ በነገራችን ላይ አንድ ነገር ልንገርሽ አሁን እዚህኛ በር ላይ የቆመ ወንድ ልጅ አለ ነው ፍቅር እኔ ሀቄ እንዲወጣልኝ ይፈልጋል አሜን ይኸውልሽ አሁን እዚህ አንድ የቆመ ልጅ ወንድ ልጅ አለ አሜን እናት ያመጣችኝ አስወጥታ ጥላይ ብሎ የመጣ ልጅ አለ በሚገርመው ሁኔታ ማለት ነው እንደ ኤጀንሲ ወይም ደግሞ እኛ እናመጣለን የሚለውን ነገር ምናልባት አሁን የዱባይ ኤምባሲ ያዩን ይሆናል ብያምናለሁ እንደዚህ አይነት ነገሮች ይልባል ሊሰጣቸው እንደሚገባ ነው እኔ ማቀው ከፈለክሽ ልጁ አሁን እዚህ ነበረ ባሌ ነው እንትን ያለው መሲ የሆነ ልጅ አለ መሲ የታለሽ መሲ ይችኛይቱ እዚህ ጋር አሁን ሳሪዬ አሁን እኔ ትንሽ ውሃ ጠጥቻለሁ ተረጋግቼ ነው ማውራው ገባሽ ምክንያቱም ችግር የለም አሁን ምን እናደርጋለን መሰለሽ 60,000 ብሩ ባለቤቷ የተባረከሽ ዝም ባለቤቷ 60,000 ብሩን ትራንስፈር ማድርጉላትና እዛ ከክፍለ ሀገር መታ አዲስ አበባ የተጣለችው ወደ እናትና አባቷ የምትሄድበት ብር ይሆናታል ከዛ ስለ ቁቡ ደግሞ ቁብ ኢጃዛ ቤት አንቺ ጋር ተሰብስቦ ተስላለው ደግሞ አሜን በቀደም በክብር መጥቼ ቤትሽ እንዴት ነው አሜን የኢጃዛ ቤቶች ልጆችሽን ብር ሰብስበሽ እንደዚህ ቁብ ስለ አይ መሲ አሞኝ ነው ብለሽ በክብር ነበር ያዋራውሽና አሁን ውሸታሙ ማን እንደሆነ ሰማይና ምድርን የፈጠረ አምላክ እንተታወረው ለምንድን ነው እዚህ ስማች ግን ቻንስ ታው ችግር የለም አሜን አዎ እኔ ራሱ ይልልና የሚባል ነገር የለም ሰላም እንደው ትኩረት ማሰጨው እዚህ ጋር ሰው አይደለ እንደ ያለው ማነች እሷ ንቀቷ ራሱ ትክክል እኔ ራሱ ይልልና እነዚህ ልጆች አመጣው እኔ ራሱ ጆከር ነው እናቴ ጆከር ነው ልጅ ይዟት የመጣው ጆከር መጥቷል አንድ ሰው ቆይ በስልክ ላስገባ ማለት አሁን ባላችሁ
አስገባሽ እኔን እንትን ያደርግልኝ ነበርና ያው የምታዩ ልጅ ከሆነ ብዬ ነበር። ማን እንበል መጀመሪያ እስቲ ስምህን ንገረኝ። ሰለሞን እባላለሁ። ከየት ነው? እዚህ ነው ከአዲስ አበባ ነው ያለሁት እኔ። እሺ። እና አጋጣሚ ከሀይራም ጋር የሆነ ሰዓት ላይ ገብቼ ነበረ። ቀጠሮ ይዛልኝ ነበር። ሀይባ ምንም አልተመቻትም መሰለኝ ተወችው። እሺ። እና እቺ አሜን የምትባለው ወይም ደግሞ ሂሩት ነው መሰል ስሟ። እሺ። እና ከአሁን በፊት እንትን ዕቃ ምናምን ነገር ከኔ ነበር የምትወስደው የሀገር ባህል ልብስ ምናምን ነገር። እሺ። እና ከዛ በኋላ ምን እንደሆነ ሁሉ ካለች ብር አለካ ገንዘብ አለካ ሂሳብ እንስራ ምናምን አልኳት። እሺ። ምንም ልታረግልኝ አልቻለችም። ኦኬ። እና እኔ ከሆነ ወደ 134 ሺህ ብር አለባት። ኦኬ። እኔ ያው ማስታወሻ ላይ ስላለ ማለት ነው። ኦኬ። እና እሷ ደግሞ ምንም አይነት በቃ እኔ እንጃ ብሎ ካረገች በምንም ላገኛትም አልቻለም። በምን ላገኛት ባልቻልኩም ምናልባት እሷ የምትለው ነገር ካለ እናንተ ብታቀርቡልኝና ደግሞ ሌላ ታረጉልኝ ብያለሁ ነበር። እስቲ ቆይ አሁን እዚሁ ላይ ላይቭ ላይ ያለህ ምናልባት ሳዘጋው አሜን ታውቂዋለሽ? አቶ ሰለሞንን ሚዩት ነሽ? ሚዩት ነሽ። መጀመሪያ እኔ ዱባይ መጥቼ ስራ እንደጀመርኩኝ የ100 ሺህ ብር ዕቃ ነው የጠፋው። የ100 ሺህ ብሩን ዕቃ አክስቴ ነበረች በዛ ሰዓት እኔ አዲስ ስለነበርኩኝ የ100 ሺህ ብሩን ዕቃ ላክልንና ዕቃው ጠፍቷል ነው የሚሉት። እንደባለፈው እኔ ነጋዴቱ ጠፍቷል እንዳለች ላክላትና 100 ሺህ ብሩን ታስገባለች። ዕቃው እኔ የላኩት ጠፍቷል ነው የሚለው። የጠፋ ዕቃ ደግሞ አልከፍልም ስላልደረሰኝ አልከፍልም። ቆይ አንዴ ጠብቀኝ። እንትን ላይ መግባት እችላለሁ እኮ ምን ላይ? እንትን ላይ መግባት እችላለሁ። ቲክቶክ አለ? ኦኬ እሱ በቲክቶክ ይምጣ። አንዴ ጆከር ስላለ ላስረዳው። ጆከር በቀደም ለታ እኔ ላይቭ ላይ በነበርኩ ሰዓት እኔ ጆከር የሚሆን ማናችሁ ምን ጋር ልጆች ይዘው ሲመጡ ጆከር ስለማይችል ወይ አንዳቸው ስለማይችሉ ወይ መሲ ለምሳሌ ሆኑ ልጆች የተበሉ ካለች ታመጣቸዋለች፣ እረዳቸዋለሁ። ገባሽ? ጆከር በቀደም እኔ ስራ እየሰራው ያል መሲ አንዴ በእናትሽ እቺ ልጅ አስገቢያት ብሎ ለምነው ጆከርን አመጣት ልጅቷን። እኔ ኬቱንም የማውቀው ነገር የለም። መጣች ልጅቷን ችግሯን ጠየኳት። ከክፍለ ሀገር አዲስ አበባ መጥተሽ ነው የጣልሻት። ገባሽ? አሜን ጆከር እሷ ናት አንደኛ። ወይ አንዴ አሜን ሚውት አድርጊ። ኦኬ ሚውት አድርጊ አሜን። ከዛ ስተቴን እኮ ትነግሪኛለሽ። ከዛ ወደ አካውንቷ ብሩን ካስገባች በኋላ ልጆቹን ሰዳድባ ብሎክ አደረገቻቸው። አንደኛ የሴት ኤጀንሲ የለኝም ካሽ ልጆቹን ቤተሰቦቻችሁን ተሰናብታችሁ ነው አይባልም። እነዚህ ልጆች ክፍል አድርጋችሁ ሚውት አድርጊ አሜን ሚውት አድርጊ። አሁን ስድብ አይደለም አይደል? መነጋገር ነው አይደል? አሜን መሰዳደብ አይደለም መነጋገር ነው። እየተነጋገርን ነው። ለጆከር ላስረዳው። እሺ ከዛ እንትን አመጣት። ልጆቹን አናገርኳቸው። ልጆቹ በጣም ነው የሚያለቅሱት። አናገርኳትኝ። የባለፈውም ልጅ መጣች እቁብ ነው ብሬን ተበላው ስንት ብር ነው ስላት ልጅቷ ማዲያት በማዲያት ናት። በጣም ነው የምታሳዝነው። እቁብ ሰብስቤ አለች። ሄጄ አሜን አልኳትኝ። አቤት ስትለኝ የእነዚህ ልጆች ብር መልሺ፣ ለምንድን ነው በዚህ ደረጃ ሰው ላይ የምትጨክኑት አልኳትኝ። እሺ መልሳለሁ ብላ ቀን ቀጠሮ ያዘችልኝ። ትላንትና በዋትስአፕ ቮይስ አደረኩላት። እችኛዋ ልጅ ደግሞ ጆከር ይዟ ሲመጣ ጊዜ በክብር አናገርኳትኝ። አፕል ያደረኩበትን ብር ቆርጣለሁ አለች። ኦኬ እንደዛ ካልሽ የኢማራት መንግስት ላይ ሲስተም ውስጥ የገባችበትን ደረሰኛ ሳይኝ ትቆርጫለች፣ ችግር የለም አልኳትኝ። አፕል ያደረገችበት የለም አይደለ? ስለዚህ የልጆቹ 60 ሺህ ብር ትመልስላቸው፣ ልጆቹ ወደ ክፍለ ሀገር ይመለሳል። ሌላም ልጅ አለች ከነሱ ጋር አፕላይ የተደረገላት 100 ምናምን ሺህ ብር እንትን የተባለ የነዚህ ልጆች ተመለስ። ልጆቹ ከአዲስ አበባ ተነስተው ወደ ወላጆቻቸው ይሄዱ። እኔ ብትሰድብኝ ምንም ብታንቋጭጭኝ ችግር የለም፣ ስድብ እኔ ላይ አይለጠፍም። ገባሽ? ስለዚህ ይሄንን ነው የምልሽ። መልሺ 7000 ሰው አላችሁ። ይሄኛው አካውንቲንግ ፎሎ አድርጉ። ያኛው ለ3 ሰዓት ተቀጥቻለሁ። ይቀጥል ደግሞ መሲ እዚህ ጋር ቆይ አሜን እንዳታነሺ። መሲ ባላገሯ የሆነ ልጅ አለ እኛ ጋር መጥቶ ነበር ብዬሻለሁ። ወይ ሌላ ከሆነ አላውቅም። መሲ አንቺ ጋር ካለ ክፈችና ደግሞ እንትን ይበል ያሰማ። እንዴት ናችሁ? ሁላችሁም እዚህ ጋር ያላችሁ ሰላም ናችሁ? እንዴት ነሽ? ቆይ አንተ ልጁ ይናገር ወይስ ልጁ እኔ ጋር መጥቷል? እኔ ጋር ቪዲዮ ክፈች መሲ፣ ቪዲዮ ክፈች።
ተስፍሽ እኔም በአጋጣሚ የሆነ ቀን ነው እዚህ መንገድ ላይ ያገኘሁት። ተስፍሽ ልጁ ይሄንኛው ሰውዬ ሲመጣ እንደነገርኩ ቁጥር ሰጥቼዋለሁ፣ ይጻፍ እናስገባዋለን። ተስፍሽ ቅልቦች ነፃነታችሁ ቪዲዮ ከፍታለሁ በትልቁ እንግዲህ እኛ ሰው ላይ ተሰሚነት ስላለን ብለን ወይም ደግሞ እኛ የራሳችን ነገር አለን ብለን ህዝብ ላይ አመጽ የምናስነሳ ሰዎች አይደለንም። ህዝብ እንዲፈረድበት የምናረግ ሰዎች አይደለንም። በመረጃ በማስረጃ በተግባር ነው እየሰራን ያለ ነው። ከስራችን ባሻገር ደግሞ እናንተ ለመርዳት ነው የተዘጋጀ ነው። አሚን ትናንትና ተበድላ ስትመጣ ተስፍሽ ቅልቦች ረድቷታል። ዛሬ ደግሞ በድላ ስትመጣ ይጠይቃታል። ስለዚህ ስትበደሉ ሰው እንዲረዳችሁ እንደምትፈልጉት ያህል ሰውም ስትበድሉ እንደ ተጠያቂነት እንዳለባችሁ በደንብ ወቁ። ከዛ ውጭ ደግሞ እኔ ተበድዬ ሳለሁኝ እኔ ማንም ሰው አልረዳኝም። ተስፍሽ አገዘኝ ብለሽ የለ እየፈሰሰኝ አዳምጪኝ። ተስፍሽ አገዘኝ ብለሽ የለ ተስፍሽ አገዘኝ ብለሽ የለ የበላችሁ ብሬን ስትጠፋ አንቺ ስላልተረዳሽ የሰው ብር መብላት አለብሽ። ኦኬ ተስፍሽ አገዘኝ ብለሽ የለ አዳምጪ ሳሪ አሁን እዚህ ጋር ያላችሁ ሰዎች የእሷን አድራሻ የምታውቁ ለእኔ ላኩልኝ። መሲ ለእኔ ላኩልኝ አድራሻ ቢልዲንጓን ሰፈሯን ምንም የምታውቁትን ነገር ላኩልኝ። የምፈልገው ስለዚህ ልጅ አጀንዳ ከመነሳቱ በፊት አዲስ አበባ ጎዳና ከገጠር የመጡ ልጆች ወድቀዋል። የነሱ ምርጥ መልስ ይመለስ መጀመሪያ እኮ ታስገባላቸው ይመለሳል። ከዛ ልጆች ወደ ቤተሰቦቻቸው ይሄዳሉ ይመለሳል። ይጋለጣችሁ ልትሸጡት ማንም ወገን የለም ከዚህ በኋላ ይመለሳል። አንቺና ብሩን መልሽ። እሺ ነጽዬ ላስወርድሻለሁ። እሺ ወንድሜ ተስፍሽ እኔ ብሩን አልመልስም አላልኩምም፣ ትናንትም አልመልስም አላልኩም። የሚያናግርሽን ሰው መጀመሪያ ላይ ተሽወቂ። ብሩን መልሺ። እኔ ትቻቸው ልወርድ ነው። የት ነው ጥለሽ የምትወርጂ? መልሺ። ብትወርጂ እኔ እየመጣሁልሽ ነው። ደቂቃ አይፈጅብኝም። ቤትሽ ውስጥ ወንጀል የምትሰሪ ሴት ነሽ። ከዚህ ብትወርጂ እኔ ቤትሽ እመጣለሁ። ትውረድ። ብትወርድ ቤቷ ሄድላታለሁ። ይኸው እያየ ነው ሰው። ሙኒት ባንድ ይሰማል። ሳሪ ጠቅልላ እንዳታነሳው ቪዲዮ አድርጉ። ሳሪ ይሰማል። ምንድነው ባለቤቴ ጋር ነው የሚያወሩት። ከበሽ አይደለ? ከባለቤቴ ጋር ሌላ ሴት የምታወራ ነበረች። እሱም ባለቤቴም ያቺ ልጅቷም የአንድ ሀገር ልጆች ናቸው። ኦኬ ፕሮሰሱ አሁን የወንድ ብላ ካለች በኋላ ደላላይቱ አሁን የወንድ ደላላ ወንድ እናመጣለን አላልሽም? አሜን እናመጣለን አላልሽም? ማዚ ትጨርስ ብዬ ነው። አንቺ ስላዳሽ አይደለም እውነት ብር የገባበት ደረሰኛ አለ። አሜን ብር እንኳን አልገባም አላለም። ልጁን እኮ 2 ወር 1 ወር ነው እኛ ቤት እኮ ያዝነው እኮ ልጁን 1 ወር ነው። ሳሪ ስራ አልገባም ካለ ምንድነው ማድረግ ያለብኝ? 500 ብር አሜን ኖ ስራ አልገባም ካለ ምን መሰለው የሚደረገው? ኖ አሜን ምን መሰለሽ የምታረጊው የዚህ ልጅ መፍትሄውን እንቅጩን ስነግርሽ ምን መሰለሽ የምታረጊው ልጁ 300 ምናምን ሺህ ብር ነው አይደል? አሜን የከፈለው 270 ሺህ ብር ነው የከፈለው። 270 በህግ አምላክ አንዴ 270 ሺህ ብር አይደል የከፈለው? የትኬቱን ትቆርጭና 200 ምናምን ሺህ ብሩን ትመልሽለታለች። አምጥተሽ ቪዛ ላሰራሽለትም ስራ ላስገባሹ በቪዚት ቪዛ ዱባይ ነው የመጣው። አይዲ ሰጥቻለሁ ስራ አልፈልግም ብሎ ነው ሄደው። ኦኬ አይዲ ተሰርቶልሃል? አይዲ ያለው ህጋዊ አድርገሃለች? በፍጹም አይዲውን ራሱ ማለት ነው ትላክልን እሷ አይዲውን አይዲ ላኪ። አይዲውን ምን አለች መሰለሽ? ብሬን 500 ብሬን ታልሰጠኝ እንዳሰጠው ብለዋለች። የሰውየውን ስልክም ሰጣችኋለሁ ሲጀምር። ኦኬ አይዲውን ታሰጫዋለሽ የ2 አመት ቪዛውን ልጁ ህጋዊ እንዲሆን 270 ሺህ ብር ከፍሎ ሜዳ የምትጥዩ አንቺ ማነሽ? ከዛ ደግሞ ሳሪ እኔ ልጆቹ አዲስ አበባ ጎዳና ላይ ናቸው። 60 ሺህ ብሩ ይግባላቸው በህግ አምላክ። አዎ 60 ሺህ ብሩማ ይመለስ። ካልተመለሰ ተስፍሽ ነገረሽ እኮ አሁን ጆከር 60 ሺህ ብሩ ለልጆቹ ታስገባ። የክፍለ ሀገር ልጆቹ ሜዳ ላይ ነው ያሉት። አዎ እንዴ 60 ሺህ ብሩማ አሁን መልሳለሁ ብላለች። ትመልስ። ቀጥሎ አቶ ሰለሞን ታሲዟት መሲ አልመልስም እያለች እኮ ነው። ወንድሟ ነው የሚያዘው። ጆከር አዲስ አበባ ወንድሟ ነው ተጠፍንጎ ከኢትዮጵያ ንግድ ባንክ አውጥቶ እያንዳንዷን ገንዘቧን የሚመልሰው
እንዴ ተስፍሽ እኮ አለው ብሏል ደውሏል። ስለዚህ አሁን ይሄ 60 ሺህ ብር ይመለስ። እኛውን 60 ሺህ ብሩንማ ጨርሰን እመልሳለሁ አለች እኮ እንዴ ብላለች ጆከር ወዳና። ከዛ የዚህ ልጅ ደግሞ ጆከር የሚደረገው ምን እንደሆነ ታውቃለህ? 270 ሺህ ብር ከፍሎ ነው የመጣው። ሀቁን አይደል የምንነጋገረው? 200 ሴትዮዋ እያወራች ነው። 270 ሺህ ብር ወይ አይዲውን ታሰጫዋለሽ ሙሉ አይዲው መሲ አንድ ነገር ልንገርሽ። እኔ ካላዳመጣችሁኝ ሳሪ እኔ መጀመሪያ ፍትህ ካላዳመጣችሁኝ እወርዳለሁ። ቤት ሎኬሽን እልክልሻለሁ፣ መጥተሽ በተግባር ትረጅኛለሽ። አለቀ። እኔ ልጁንም ቢሆን 2 ወር ተሸክሜ መሬት እየተኛው አልጋዬ ላይ ነው ያስተኛሁት 24 ሰዓት። የመጀመሪያው ምርጥ ደላላ መሬት ወርደሽ አልጋ ላይ ያስተኛሉ። ምርጥ ደላላ እናመሰግናለን። አሜን። አሁን አንቺ ባልሽ ጋር ባልሽ አንቺ የትኛው ብሯንም አስገባለሁ፣ የቀሚስን እቆርጣለሁ። ደህና ወይ አሜን። የቀሚሱ ጆከር አቆርጭ ተበለሽ መሲ ይኸውልሽ ሲጀመር የአይዲው ብር ልጁ ከሰው ተሰባስቦልኝ ራሴ በግል ነው የከፈልኩት እያለ ነው። ልጅየውን አዳምጪ። የተፈጠረውን ነገር ልንገርሽ። አረቺ ስግት ያለች ናት እቺ ጭራሽ አይዲውን እሷ አላሰራችለትም። የአይዲው ብር ተከፍሎታል። 750 ብር 850 ብር ቀሪ አለ። ከ850 ብር አልፎ ራሱ 500 ብር ካልሰጠኝ አይዲውን እንዳሰጠው ብለዋለች። ለፓኪስታኑ ማለት ነው ለማናጀሩ ካስቶ ማናጀሩ ጋር እናወራለን እንዳሰጠው ብለዋለች። እሱ ደግሞ አሁን አይዲውን እንትን ብሎታል እንደያዘው ነው። ሁሉ ነገር ጨርሻለሁ። ዛሬ የሱንም ደረሰኝ ላክ ወንድሟ ኢትዮጵያ በይመልሳል። መሲ ይኸውልሽ ያለው ገብቶሻል። የአይዲውን ብርም እሱ ልጅየው በግሉ ነው እንጂ ሰጠ፣ እሷ አልሰጠችም። ለአይዲው ብርም አይዲውን አሰርቼለታለሁ ለምትለው አላሰራችለትም። ጓደኞቹ ምናምን የሚያውቁ ሰዎች ያዘነ ነው አሰባስቦ እንትን ያሉለት። ልጁ አሁን ተጠግቶ ያለው ለነፍሴ ብሎ ነው ሰው ያስጠጋው። ገባሽ? ልጁ ደግሞ እንደዚህ እሷ ያለችውን ስራ የሚሰራ ልጅ አይደለም። ስለዚህ ለዚህኛውም ልጅ ስራ ካለ ግሬት ሳሪ እንኳን ለኔ ልትሆነኝ ማለት ነው እንኳን ለኔ ልትሆነኝ እንቁላል እንዴት ነው ስራ የምናስገባው? የተኛችበትን ብር ማለት ነው ለዛውም የተኛችበትን ይሄን ያልቀን የተኛሽ ይሄን ያልተከፈያለሽ ብላ አስገቢያት። ሳሪ ማንን ላስገባ? ሲጀመር እኮ እሷ 500 እኮ እየነገረ ነው እሱ 500 ድርሃም ብቻ እኮ ነው የከፈለች። በ500 ብር ነው አይዲ የምታሰራለት ለሱ። ኖ እሱ ነው የከፈለው የአይዲው ብር እኮ ለዛ እኮ ነው ያልኩት። እሱ 500 ከጓደኞችሽ 500 ከዚህ አምጥቼ ምናምን ከፍዬ ነው እያሰራ ያለሁት። እሱንም አስከለከለችው ደግሞ አልቦ ደርቦ በቃ ይሰማል በራሱ ገንዘብ። አዎ እኔ እኮ ተረድቻለሁ። ሳሪ ልጅየው ማለት ምናልባት ካልተረዳችሁ የመጣበትን 270 ሺህ ብር ሰጥቷታል። ኖርማሊ ማለት ነው ደረሰኝ ምናምን ነገር አለው። ግን አይዲውን አሰርቼለታለሁ አምጥቼ ይሄን ያህል ነገር ተቀብያለሁ ምናምን ለምትለው አይዲውን እሷ አላሰራችለትም። ልጁ ከሚያውቁ ሰዎች ከጓደኞቹ እንትን ብሎ አዋተውለት ነው አይዲውን ያሰራው። እሱም ቢሆን ደግሞ አይዲው ገና አልተቀበለም። ለምን ብቲ 500 ድርሃም እሷ ሰጣው ለዚህ ለልጅየው ሰጣው። እሱም ካልሰጠኸኝ አይዲ አይሰጥም ምናምን በሚል ነገር እንትን ብለዋለች። አይዲውን አስይዛበታለች በሰውየው ገባሽ እንጂ አይዲውን እሷ አላሰራችለትም። ሲጀመር ከኢትዮጵያ መጣችሁ አውጣይ አለችው። መሲ አንዴ እሷ ደግሞ አሁን ሜዲካል የወሰደበትን እንትን ልካልኛለች። ሜዲካል የወሰደበትን ይሄኛው እኮ እሷ አልከፈለችም። ብሩን በግሉ ከፍሎ ነው መሲ አይዲውን ያሰራው በግሉ ብር ከልጆች አዋጥቶ ካንዷ ማሚ ልኬልሻለሁ እንትን የላከችልኝን እዩ እስቲ። እሺ መሲ አሁን አሜን 60 ሺህ ብሩን ትመልሻለሽ ትገቢያለሽ ወይስ አትገቢው? ነቅለሽ ወጣሽ። በመጀመሪያ 60 ሺህ ብሩን ትመልሻለሽ አትመልሽም? በቃ ይሄን ብቻ ነው የመጀመሪያው ጥያቄ። 60 ሺህ ብሩን የምትመልሺ ከሆነ አሁን መልሺ። እዚህ ግቢና መልሺ። ምክንያቱም ብዙ ሰው አትበላ አርም ሌላ ሰውም እኔም ተበልቻለሁ 75000 እያለ እየጻፈ ነው ከዚህ ስር እኮ። ስለዚህ አሁን መጀመሪያ 60 ሺውን ትመልስ ወይዬ። እኔም የላካችሁት የተለያየ አድራሻ ነው ትክክለኛ አድራሻውን ታሪክ ከጨረሳችሁ ያው ብናገር ደስ ይለኝ ነበር ሳሪዬ።
እሺ ሙኒት አድራሻ እኮ ላከችልሽ እኮ ላከችልኝ መሴ ላከችው ሌላ ወረቀት ነው ግን እዚህ ጋር ያላችሁ የምትሰሙ ቢልዲንጓን ፍላት ነምበሯን የምታውቁ ከዚህ በፊት ቃይ ገዛችኋት ቶሎ ላኩልኝ ለምን ሌላ ሰው ጋር ይቀዳል ይሄው ልጁ ያቀለ እንደ እሷ ጋር ኖሮ የለ ሙኒት እንደ ልጁ ኖሯል እኮ በደንብ ነው የሚያውቀው መሲ ሁለት ወር ሙሉ አርጋው ላይ ወሰድና ሚስኮላ ያናግረዋለሁ እሺ እኔና ሙኒት እና ሂሩት የምትገባ ከሆነ ሳሪዬ የምትገባ ከሆነ ብትጠይቁልኝ ወዲጊቷልና ይሄንም ነገር ደግሞ ያው በነገራችሁና ምናልባት የሚቻል ከሆነ እኔ በጣም የተበደልኩ ሰው ነኝ ስለሆንኩኝ ማለት ነው ኦኬ አንተም በሷ ነው የተበደልከው ወይ ዘንድሮ ዛሬ ስራ እንሰራም ማለት ነው እሺ ቀጥል ፈጣሪ ትግስቱን እና መጀመሪያ ልብስ እኔ አዲስ አበባ ነው ሰለሞን በውስጥ እየመጣችሁ ዘዙ ባሌ እንትን ይልላችኋል በውስጥ ዘዙ ዝም አትበለው እሺ ወንድሜ ሰለሞን ቀጥል ትግስቱን እንዲሰጠኝ ነው ሰለሞን ቀጥል ኦኬ እና ምን አለ መሰላችሁ እኔ መጀመሪያ ልብስ ምናምን ነገር ሲጀምር ከኔ ነበር የጀመረችው ዱቤ ምናምን ነገር እኔ ያለሁት አዲስ አበባ ነው ችሎ ሜዳ ነው ሱቄ እና ከኔ ነበር የምትወስደው ሰዓት አለው ሽጣት አስገባልኝ ነበር ከዛ የሆነ ሰዓት ላይ እኔ ተቸገርኩ አለችኝ እኔ ልጅ ወለዳም ቆይ መሰለኝ ተቸገርኩ አለችኝና እሺ ያው ሰው ነኝና ታገዝሻለሁ ትንሽ ቀን ታገዝሻለሁ አልኳት ከዛ ወይ ብሩን መልሽ አልኳት ወይ ብሩን መልሺ እቃው መልሺ እዛው ዱባይ አካባቢ የሚረከቡ ልጆች ነበሩ ሳሪ ቆይ በማለት ሁሉም ነገር እየተደራረበ ነው ሳሪ ያንዱ ሳልክ ያንዱ ሳልክ ያንዱ ሆነና ሰለሞን አንዴ ቆይ ሚውት አድርገው መጀመሪያ የተጠራችበትን ነገር ክሊር እናድርግ ከዛ በኋላ ደግሞ ቀጣዮቹን ደግሞ እንጠይቃለን ሁሉም ተደራረበና አንዱ ስራ ተሰርቶ ይለቅ ከዛ ተራ በተራ ሁሉም ከተደራ አንዱ ሳንፈታ ወደ አንዱ በይ አሜን ነይ አንድ ቁጥር ጻፊና ነይ ግቢ ያው መታለች ያው ጽፋል አስገቢያም ለዚህ ላይ እንትን ይለሽ ይሄኛ ሁለተኛ አካውንት ያኛው አካውንት እኮ ቀጣይ 7000 ሰው አላችሁ ፎሎ አርጉልኝ ይሄኛው አካውንት መሲን ጋይስ ይላ አርጓት ሳሪ እኔ ልቤ ስለተነሳብኝ ባሌ ያውራ ስለአዛና ባሌ ያውራ خلاص እሱ ያውራ ባሌ ያውራ ከይቅርታ ጋር እኔ ልቤ ተነሳብኝ خلاص ምክንያቱም ሁሉ ከሱ ጋር እናውራት ነው ሩኔ ላከበትን ምናምን ደረሰኙን ዋትስአፕ ላይ ሙኒትና መሲ ልክላችኋለሁ ባለቤቷ ደግሞ ቪዲዮ ወጥቶ ያውራ መሲ እሺ በቃ አልነኩም ሐቀኞች ናቸው የሐቅ ሰው ደግሞ ፊት ለፊት ይወጣል ምን ችግር ምን አለበት ውጣ ወንድሜ ውጣ ያሚን ባለቤት ከይቅርታ አላችሁ ለልጅቷ ማለት ነው ምንም የሽፎን ምናምን ሳትቆርጡ ቆይ መጀመሪያ እንረዳዳና ችግር የለም ብሩ አቆ አይደለም እሷ የከፈለችው ለቪዛ ብላ ነው አይደለ ለየቪዛውን ትሰጡና የሽፎኑን ደግሞ እሷን ጠርተን ገስት ላይ እናወራታለን እሺ ችግር ደግሞ ወንድሜ ቪዲዮውን ክፈተው ግን አንተ አትታይ ቤቱን አሳዩ ዝም ብላችሁ ቪዲዮውን ክፈተው በጨለማ ከሚሆን ቪዲዮውን ክፈት አንተ አትታይ አንተ በእንትን አውራ በቃ ጋዙም ሊሆን ይችላል እኮ አሁን ይኸውና እኛ ስንንከረፈፍ እዚህ ለአማሬ ችግር የለም ውጣ በቪዲዮ ማለት አንተ አትውጣ ግን ክፈተው ቪዲዮ ምክንያቱም እኛ አሁን እዚህ ጋር እናንተን የምናወራችሁ እናንተ ሐቅ አለን አላችሁ ለሐቅ ቆምንላችሁ ከናንተ ጎንነን ከተበዳይም ጎንነን ስለዚህ ቪዲዮውን ክፈቱና እንየው በቃ እንደሱ በቃ አሁን አውራ መሲት ምን መሰለሽ ሳሪ ለምሳሌ ለልጅቷ ጉዳይ ስንመጣ ልጅቷ እኔ አናግሪያት ነበረ ከአሜን ጋር መረዳዳት ካልቻላችሁ ከአሜን ጋር መግባባት ካልቻላችሁ እኔ ችግር የለውም እኔ የሚመጣው አሁን በአራት ላይ እኔ ብሩን አስገባልሻለሁ በቃ ከሷ ጋር መረዳዳት ካልቻላችሁ እኔ ችግር የለውም እኔ እሸፍናለሁ እኔ አስገባልሻለሁ አልኳት ማለት ነው ከዛ በኋላ ልጅቷ ምን አለችኝ አይ እኔ ሚዲያ ነው እንጂ የሚፈርደኝ እኔ ሰው አይፈርደኝም ሰው ሊያስገባልኝ በሰው ልግባባ አልችልም እኔ ሚዲያ መጀመሪያ ጉዱን ይወቀ አዲ ሐቅ ካላችሁ ውጡ አትውጡ ችግር የለም ብቻ የልጅቷ ብር ይመለስ በቃ እኛ ብሩ ይመለስልኝ እሺ አሁን አንተ አስረዳ አይደል ወንድሜ ስለዚህ ምንድነው ልጅቷ ብሯ ይመለስልሻል ብርሽ መግባባት ካልቻላችሁ ችግር የለውም ሽፎን
ተሰፍቶልሽ መጥቶ ነበር። የራያ ቀሚስም 2 ቀሚስ መጥቶልሽ ነበር። ነገር ግን ቀሚሱ ሽፎኑን አራ አልፈልግም ብላ ስትመልሰው አይ ሽፎኑን ካልፈለግሽው ችግር የለውም በቃ ብርሽ ይመለስልሻል። ነገር ግን የተገዛ ዕቃ አይመለስም። ብርሽን ግን እኔ ራሴ ነው ማስገባልሽ። ከሷ ጋር መጨቃጨቅ ምናምን አያስፈልግም። ስለተጨቃጨቃችሁ ምናምን የሚሆን የለም። በመግባባት ነው የሚሆነው። እናንተ በጣም ጓደኛሞች ናችሁ። ስለዚህ ጓደኛሞች የሆናችሁ ለምንድን ነው እንደዚህ የምትሆኑት? እኔ በቃ ብርሽን አስገባልሻለሁ። ከሷ ጋር አትጨቃጨቂ፣ እኔ ጋር እናውራ አልኳት ማለት ነው። አይ እኔ ካንተ ጋር ማውራት ምናምን አልፈልግም። እኔ ሚዲያ ነው ማውጣት፣ ሚዲያ ላወጣት ፈልጋለሁ እኔ ምናምን አለች ማለት ነው። ሚዲያ ስለወጣሻት ምናምን የሚመጣ ነገር የለም። ነገር ግን እኔ ብርሽን አስገባልሻለሁ። የቀሚስና የሽፎን እቆርጣለሁ ነው የምትልሽ እሷ። አንቺ ደግሞ አትቆርጭም ነው የምትሉ። በዚህ እኔ ደግሞ ላግባባችሁ። ስለዚህ የልጅቷ ከመጣች ትምጣ። ልጅቷ ግን እንዳትመጣ ደግሞ የሚያደርጋት ነገር ቪዲዮ አልክም ብላለች ልጅቱ። ቪዲዮ ካላከች ደግሞ ቪዛ መውጣት አይችልም። ስለዚህ እኔ ብሩን አስገባልሻለሁ። ብሬ ይመለስልኝ፣ ግዴታ ብሬ ይመለስልኝ ካልሽ ብርሽን እኔ አስገባልሻለሁ። ከልጅቷ ጋር አትነጋገሩ፣ ከኔ ጋር አውሪ አልኳት። አይ እኔ ሚዲያ አወጣታለሁ፣ ከዛ በኋላ በመቀበላት ትቀበላታለሁ አለች። ከዛ አይ እንደዛ ከሆነ ሚዲያ አውጫትና እኔ ራሳችሁ ታውቁ አልኳት። ስለዚህ እንደዚህ ብዬ ነው እሷ ጋር ያስረዳዋት የነበረ ማለት ነው። ስለዚህ 60 ሺህ ብር የላትም አልተባለም። 60 ሺህ ብር አስገብታለች። የራያ ቀሚስ የአንደኛውን ከፍላለች። የአንደኛው ራያ ቀሚስና የ2 ሽፎን ይቆረጥባታል። የላው ቀሪው ብር ይግባላት ነው ያልነኛ። የላትም አልተባለም ብር። ወደ አዛናው ጉዳይ ስንመጣ ደግሞ አዛናው 270 ሺህ ብር አዎ በአካውንት አስገብቷል። 270 ሺህ ብር ያስገባው ግን ወደዚህ ሀገር በመጀመሪያ ያለ በምግብ ነበር ያለችው። አንዲት ደላላ ነበረችና በምግብ ነበር ያለችው ልጅቱ ማለት ነው። በምግብ ነው ያለችውና ልጅቱ በምግብ እሷ ደግሞ በምግብ አይ እኔ ስራው የለኝም ብላ ጠፋች ማለት ነው። የለኝም ብላ ስጠፋ ግን አይ ችግር የለውም በቃ የለኝም ብላ ከጠፋች ብርህን እንመልስልህ ካልሆነ ብርህ ይመለስልህ እንደዚህ ብላለች ልጅቱ። ያው የሚያሳያችሁ ማለት ነው። ስለዚህ እንደዛ ስትል አይ ብርህ ይመለስልህ በቃ እንደዛ ከሆነ ብርህ ይመለስልህ እኔ ልጅቱ ጠፍታኛለች አልኩ። አይ እንደዛማ እንዴት ትለኛለህ? ይሄን ያህል ጊዜ እኮ ቆይቼ ከዚህ በኋላ እኮ ብዙ ነው የምምታታው፣ ብዙ ወጪ አውጥቻለሁ፣ ከዚህ አዲስ አበባ ላይ ብዙ ወጪ አውጥቻለሁ አለ እሱ ማለት ነው። እንዴ እንደዛ ከሆነ እኮ ኮንስትራክሽን መስራት ትችላለህ ወይ አልኩት። አይ ኮንስትራክሽንም አልችልም አለኝ ማለት ነው። ኮንስትራክሽን ካልቻልክ እና እንዴት ነው የምትሆነው? እዚህ ሀገር መጣ ኮንስትራክሽን ሙቀቱ አይቻልህም አልኩት። አይ እንደዛማ አይቻለኝም አለ። እና ታዲያ ብርህን ልመልስልህ አልኩት። ብሩማ እንዴት ይመለሳል? ይሄን ያህል ወጪ አውጥቼ ብሩ እንዴት ይመለሳል ሲለኝ አይ እንግዲያስ ብር እንዲመለስ ለምፈልግ እንጂ እዚህ መጥቶ መጨቃጨቅ ምናምን አልፈልግም አልኩት። ከዛ በኋላ ቤት እንዳገኘው አላቅም ቪዛ የሚስበውን ዋና ቪዛ የሚስበውን ሰውዬ አገኘው ማለት ነው። እሱ በስልክ አፈላልጉ። ያንን ግን ቪዛ የሚስበውን ሰውዬ ሲያገኘው ችግር የለውም እኔ የስራዎችን አይነት እልክልሃለሁ ብሎ አለ ወይሱም ሁሉም ነገር አለኝ እኔ እልክላችኋለሁ ወይስ ችግር የለብኝም። ከዛ የስራውን እንትኑ ሲልክለት የስራ መደቦቹን ሲልክለት ችግር የለውም ከዚህ አንዱን መርጠህ ላክልኝ አለ እኔን ማለት ነው። ከዛ ወደ አማርኛ ተረጎምኩና ላኩለት ለሱ ማለት ነው። ወደ አማርኛ ተርጉሜለት ስልክለት ግን ኮንስትራክሽን ረዳትነት የሆነ በቃ ብዙ አይነት ነገሮች አሉ እልክላችኋለሁ አሁን በውስጥ ለሳሪም ሆን ለመሲም ቢሆን እልክላችኋለሁ ችግር የለውም። ቆይ አንዴ እኔ ስልክ ይዤ ነበር። አንዴ አሁን የኔ ጥያቄ መጀመሪያ እየጠረግን ነገሮችን ክሊር እያደረግን እዚህ ጋር ህዝቡ ቁጭ ብሎ እኔ ሱቅ አልገባውም ሳሪም ስራ ቁጥተን ነው ቁጭ ያልነው። ኦኬ አሁን የኔ ጥያቄ ምን መሰለክ 60 ሺህ ብሩን ሽፎን ምናምን እንዳታስገቡ እዚህ ውስጥ እሺ። ለቪዛ ተብሎ ሰው ልናመጣ ብላችሁ የተቀበላችሁት ብር ስለሆነ ድፍን 60 ሺህ ብሩን ታስገባላትና በቃ አንድ የሚውት አድርጉ። ድፍን 60 ሺህ ብሩን ታስገቡ። ዛሬ አንቺ ጋር መሰለኝ ያስተጋባል። ድፍን 60 ሺህ ብሩን ታስገባላትና መፍትሄ የሚሆነው ያ ስለሆነ 60 ሺህ ብሩን ድፍኑን ታስገቡና ሽፎን የወሰደችው ልጅቷ የተበላሸ ልብስ ደግሞ ካለ ልጅቷን ገስት ላይ ደግሞ ጠርተን ስለ ሽፎን እናወራለን። አሁን ወሬያችን ስለ ከገጠር መጥቶ አዲስ አበባ ስላለችው ልጅ ነው። አንደኛ እሱ፣ ሁለተኛ ነገር ደግሞ ይሄ ልጅ ሜዲካል ሄዷል። እንትኑን ማሚ ልኬልሻለሁ የሜዲካል እንትን ነው። ይሄ ልጅ እናንተ ቪዛውን አላላችሁለትም። ስለዚህ ቢያንስ ይሄ ልጅ ንጹህ ገንዘብ እናንተ ጋር 130 ሺህ የኢትዮጵያ ብር አለው። አሁን በላካችሁልኝ ስታንዳርድ ስንል 130 ሺህ የኢትዮጵያ ሀቅ አለው እናንተ ጋር 130 ሺህ ብር ትመልሱለታላችሁ። እሺ መሲ ችግር የለውም። የልጅቷን 60 ሺህ ብር እናስገባላት። አንደኛ ግን ልጅቱ ግን አዲስ አበባ አልመጣችም። ነገር ግን ምንድነው 60 ሺህ ብሩን እናስገባለን።
ብር የሽፎኑና የቀሚሱን ብር ታስመልሽልናለሽ አንቺ ራስሽ ማለት ነው። ነገርኩህ እኮ የእናንተን ሀቅ እሱ ስለ ሽፎን ስለሆነ በሽፎን እናወራለን። ስለ ልብሱ እችኛዋ የቪዛ የተባለውን ግን የቪዛ የተባለውን ብር ግን 60 ሺህ ብሩን ትመልሳላችሁ ለልጅቷ። በዚህ ተስማምተናል። አካውንት ልክልሃለሁ አስገብተክ ደረሰኝ ትልካላችሁ። እንደዚህ መደማመጥ ካለ ችግር የለም። ይሄ ልጅ ደግሞ እግሬን ተመትቼ በጥይት ተመትቼ እያለክ ነው አይደለም? ስለዚህ ንጹህ እንትኑ ልኮልኛል። እናንተ ወይስ ልክልሻለሁ ችግር የለም ብሎኛል። በቮይስ አይደለም በመረጃ ነው ማምነው፣ በዶክሜንት ነው። አሁን ለምሳሌ መሲ ልጇ ያውራ። መሲ አንድ ጊዜ መሲ ጀምራለች። ቆይ ወንድሜ መሲ ጀምረሻላ። ይሄኛውን ደረሰኝ ተቀበይ። አንደኛ የመጣ አሁን ይሄኛውን 60 ሺህ ብር ድፍን መልስ ያልነው ደረሰኙን ተቀበይና ወደዚህ ነው የትኬት ምናምን ወጪ ስላላወጣች ልጅቷ እዚህ ሀገር ስላልገባች ድፍን ብሩ ይመለሳል። ስምክ ማን ነው? መሲ ጋር ያለኸው ልጅ ይቅርታ፣ ስምክ ማን ነው? አዛናው ነው ስሙ። አዛናው ነው። አዎ አዛናው ደግሞ የትኬቱን ብር ይቆርጡና ቪዛ ያሰራው በሌላ ስለሆነ በራሱ ሀቅ ስለሆነ ያኛውን ብር ታስገቡለታላችሁ። ኖ እኛ የሱን ብር አናስገባም፣ እውነት ለመነጋገር ማለት ነው። ምክንያቱም ቪዲዮ ወይስ ሁሉም ነገር አለና በቮይስ አይደለም በመረጃ ነው የምንሄደው። እዚህ አንድ የኔ ላውራማ በመረጃ እኮ ነው የምልሽ። ቆይሽ እኔ ላውራ አስወራኝ። ብዙ ይሄ ያደረገው ልነግርሽ ነው። እቺ አሁን ያሳዩሽ በፎቶ ደላላዋ ማለት ነው። አብረው ነው የሚሰሩ። አሁን ተገናኝተዋል። ውሸቱን አሁን ጠፍታለች ሚል አውቆ ነው። እኔ ከወጣሁ በኋላ ከቤቱ ተገናኝተዋል። እና ምን እንዳደረጉ ታውቂያለሽ? ሁለቶችም አብረው ነው የሚሰሩና የሆነ ልጅ ደላላ ነው ሀብት የሚባል በጣም ለሀቅ የሚኖር ያ ልጅ ነው ቪዛውን ያሳበልኝ። 3 ቪዛ ስቦ የዛ ልጅ ስልክ ሰው ከሄሩት ጋር ስንጨቃጨቅ ሰምቶ እንዴት እንደዚህ ምስጊን ልጅ እንዲያገታ አንገላታለሽ ምናምን ብሎ ከጠገብ ያለ ሰው ስልኳን ሰርቆ የዛን ስልክ ሰጥቶኝ የዋናው ቪዛ የሚሰበው ስልክ ሳናግረው እንዲያርገው ክደውኛል እና እኔ ያለው አዲስ አበባ ነኝ ክደውኛል ቪዛ ሳብልኝ ብለው ካላልኩት የ3 ሰው ቪዛ የ4 ሰው ቪዛ ሰጠውኛል። ያንተ ቪዛ ግን እንዲ ብለዋል። የ3ቶች ይሰጣል እያሉ ነው። እንዲ ነው ምናምን ብየስነገረው ያ ልጅ ራሱ ቀርቦ መናገር ይችላል። የልጁን ቪዛ ካልሳባችሁለት የ3ቱንም አልሰጣችሁም ሲላቸው በግዳጅ የተቀበላቸው እንጂ እኔን አንድ ይርቆጭ እሱ ልጁ ራሱን አላውቀውም። በጣም ካዲ ነው ክዶኛል። ሲጀምር አሁን እንግዳ ቪዲዮ ማትወጣ በቄ ቆይ አንዴ አሁን ወንድ ሚውታክ በቄ ሚውትን ፍታ እንዴ ከበቄ ጋር ላውራ ወይ በቄ ልጆች ሲመጡ እዚህ ሀገር 270 ሺህ ብር ነው ወንድማችን የከፈለው ማለት ነው። 270 ሺህ ብር ከፍሎ ቪዛ በነ አሜን ስር አፕሌት ሜዲካል ድረስ ደርሷል ብላ እንትን ልካልኛለች። ስለዚህ ያንን ብር እስከ ሜዲካሉ ድረስ እንትን ብላ ቢያንስ እኔ አሁን ስደምረው 130 ሺህ ጥሬ ሀቅ ነው ምልክ የልጁ ጥሬ ሀቅ 130 ሺህ ብር አለባቸው። መሲ ሙሉ ለሙሉ ካልጨረሰ ሊኖር ይችላል። ምክንያቱም ሂሳብ ይሰራል። እያንዳንዱ ነገር የወጣ ሂሳብ ተሰርቶ ነው የትኬቱ ምናምን ተደምሮ ቪዛው ያሰራው በሌላ ነው። እሱ አይደለችም ቪዛውን የሰራችለት። ሲጀመር ደግሞ እሷን አይመለከታትም። ይሄ ስለሱ ቪዛ ምንም ነገር የሚመለከታት ነገር የለም። ምክንያቱም ልጁ በራሱ ብር ተበዳድሮ ነው ሌላ ቦታ ይሄ ሰውዬ ጋር ያሰራው 500 ድራም ብቻ ነው አሰርታችሁ አይዲውን ብትሰጡት ኖሮ ምንም አይነት የምትመልሱት ሀቅ የለም። ሀቃችሁ ነው። አሜን ዲዛይን ይኖራል። መሲ አሁን እዚህ ጋር ራሱ ተሳስተሻል። መሲ አልተረዳሽም ማለት ነው። ልጁ ተበድሮ ነው 270 ሺህ ከፍሎ ድጋሚ እኮ ተበድሮ ነው የከፈለ በድርሃም። እሱን እኮ ነው ምልክ። ነገር ግን መጀመሪያ ሰው አፕላይ አድርጋለታለች። አፕላይ ብታደርግም እኮ መሲ አልከፈለችም። ብር ከፍሎ ነው እሱ እኮ ነው ብሩን የከፈለው። መሲ አልገባሽም እንዴ? ከ270 ብሩ ላይ አይደለም ከ270 ሺህ ብሩ ላይ አይደለም አይዶ እየተሰራ በግሉ ከሆነ የትኬት ብር ብቻ ትቆርጡና ሀቁን ትመልሳላችሁ። አይውልስ መሲ አንደኛ እኔንም አዳምጡ። አንዴ ቀጥል። የመጣበቱ ስራ እኮ አልፈልግም ስላለ ነው ወደ ሌላ እሱ በራሱ ብር መብቱ ነው ህጋዊ መብቱ ነው አልፈልግም። እኔ ለምሳሌ ቆይ ሳራ ጋር ከተቀጠርኩኝ የሳራ ሽሮና በርበሬ መሸጥ እያስነጠሰኝ ነው ብዬ ካስቸገ እንትን አልተስማማኝም። በርበሬው እያስነጠሰኝ ስራው ሞከረው ስራውን እኮ አለድም ጭራሽ አለድም እኮ ነው ያለ ቤት ነው የሚያጠግም ጭራሽ መሲ ቆይ አንዴ ይኸውልህ፣ አንደኛ ስራው ይሄ ልጅ እግሬን ተመትቻለሁ ብሏል። ስለዚህ አልፈልግም ማለት መብቱ ነው። ያሰራችሁት ነገር የትኬታችሁን ትቆርጣላችሁ፣ ለልጁ ገንዘቡን ትመልሳላችሁ። በዚህ እንዝጋው።
አይ በዚህ አንዘጋውም። ኦኬ በዚህ ደግሞ ማንዘጋ ከሆነ 60 ሺህ ብሩን ታስገቡና እዛ ኢትዮጵያ አካውንት የገባበት ሰው ተይዞ ብሩን ይመልሳል። በዚህ እንስማማ። ያው የ60 ሺህ ብሯ ችግር የለውም ይገባል። ኦኬ ስለዚህ ለሱን ቀድቦች አስመልሰዋል። 60 ሺህ ብሩን አስገባና ደረሰኝ ላክላት የ60 ሺህ ብር ከዛ ወደ ልጅ ደግሞ ቆያል የዚህኛውን ልጅ እዛ ብሩ የገባበት ሰውዬ ተጠርቶ ወደሱ ይመለሳል። አንደኛ እሱ ችግር የለውም። እኛ እንኳን ይሄ 42 ሚሊዮን ብር በአንድ ጀንበር የመለሱ ናቸው። ሚዲያ ላይ መጥቶ አንሰጥም ብለው ባፍጢማችሁ ሲያዙ መልሷል። እሱን ተመልሱታላችሁ። አሜን ዲዛይን ችግር የለም። በተግባር እናየዋለን። አሁን ስለ እቁባ ልጅ እናውራ። ስለ ሀሊመት ጥሩ ቀጥይ። እኔ ስለሷ ማቀው ነገር